ቤተሰቦችህ ይህንን ቪዲዮ እስከ መጨረሻው እንከታተል። ስለ ቀነኒ ጉዳይ ነው የተወራው ነገር ነው፣ አብረን እንሰማለን። ተከታተሉት ቪዲዮ። ለቀነኒ አባት ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የምሰራው ለሳቸው ቀጥታ እሳቸውን አድሬስ ለማድረግ ባለፈው የሰሩትን ቪዲዮ አይተነዋል። ለኢትዮጵያ ሕዝብ ብለው ልከውልናል። አይተናል። ለኢትዮጵያ ሕዝቦች እዛ ቪዲዮ ላይ እኔን በግለሰብ ደረጃ የነካኝ አንድ ነጥብ አለ። ምን ብለዋል? እኔ አባገዳን ሳላከብር ስለቀረው አይደለም፣ እኔ ባህል ስለማላከብር አይደለም፣ አባቶችንም ንቄ አይደለም የሚል ነጥብ አንስተዋል። እሱ ላይ ስጠረጥር እንደዚህ ተብለዋል። የመረጡት መንገድ እርሶ እየመረጡት ያለው መንገድ እርሶ ሀቆትን ለማግኘት እየመረጡት ያለው መንገድን ተያይዞ አንተ ንቀት ነው እንዴ ምናምን ተብለዋል ብዬ ጠረጥራለሁ። ይህንን ቪዲዮ ልሰራበት የቻልኩት ምክንያት ብቸኛው ነጥብ ይሄ ነው። የኔ ነጥብ ምንድነው? ቢሆንስ እርሶ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረድቦታል። እርሶ እኮ የልጆትን ሀዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሀዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለህ ሰተክ ሌላ ወንድ ደሟን ሲያፈስ፣ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት፣ ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ኖት ብዬ ነው ማስበው። ሀዘኑ እንደዛ ስለ አልደረስኩላትም ለልጄ ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብ ማለት ነው። that's painful። በዚህ ሁኔታ ውስጥ ይያሉ፣ በዚህ ህመም ውስጥ ይያሉ፣ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው የፈለጉትንስ መንገድ ቢመርጡ ይፈረድቦታል? አይፈረድቦትም። ይህ እኔ አይደለም ማለት መላው የኢትዮጵያ ህዝብ ነው። ምንም አይነት መንገድ ቢይዙ፣ ምንም አይነት ጥያቄ ባይቀበሉ፣ ምንም አይነት ግብዣ ባይቀበሉ፣ ምንም አይነት የእርቅ ጉዳይ ነገሮች ይሄ መስተካከል አለበት ብለው ቢጠይቁ፣ ምንም ቢያረጉ የሚፈርድቦት ሰው በዚህ ህመም ውስጥ እያሉ ሀገር ቢክዱ አልፈርድቦትም ስሎት። በዛ ላይ አንድ መነሳት ያለበት በጣም ትልቅ ነጥብ አለ። ዝናና ብር የማይነካው ቦታ የለም። ዝና፣ ብር፣ ስልጣን የማይነካው ቦታ የለም። ብር ከሌለክ፣ ዝና ከሌለ፣ ስልጣን ከሌለ ተስፋ አንድና አንድ ብቻ ዕውቀት። ምክንያቱም ዝና የሚያነሳውን አቧራ፣ ስልጣን የሚያነሳውን አቧራ፣ ገንዘብ የሚያነሳውን አቧራ ተሻግሮ ማየት ይችላል ዕውቀት ካለክ ድሃ ብትሆን። ለዛ ነው እንማር ትምህርት ነው ተስፋችን የምንለው። ስለዚህ አንዳንድ ብሮች የሚያነሷቸው አቧራዎች አሉ፣ ስልጣኖች የሚያነሷቸው አቧራዎች አሉ። ምሳሌ ማንሳት ይችላል። ኦቦ አዱኛ የመምህራን ማህበር የሚባል አለ፣ የጤና ባለሙያዎች ማህበር የሚባል አለ፣ የእምነት ተቋማት ካውንስል የሚባል ካውንስል አለ። እነዚህ እንትን ያሉት የተቋቋሙት ለባለሙያዎቹ ለተራ ባለሙያዎቹ መብትና ጥቅም ለማስከበር። ነገር ግን ማህበር ከሆኑ በኋላ የማህበሩ ባለስልጣናት ቀጥታ ኢንላይን የሚያደርጉት ከባለብር፣ ከባለዝና፣ ከባለስልጣን ጋር። ከዛ ምን ይሆናል? አስተማሪው ራበኝ ሲል ረሃብ የሚባል ነገር የለም ብሎ የአስተማሪ መምህራን ማህበር አቋም ያወጣል፣ መግለጫ ያወጣል።
ሐኪሙ ራበኝ ሲል የህክምና ማህበር ባለስልጣናት የህክምና ማህበሩ ተወካዮች ምናምን ከባለስልጣን ጋር ፎቶ ይነሱና ውይይት ተደረገ ብለው በዛው እንትን ሰዎች በእምነታቸው ብቻ ታሰሩ፣ በእምነታቸው ብቻ ተገደሉ፣ በእምነታቸው ብቻ ተመርጠው ታረዱ ሲባል የእምነት ካውንስሎች ይወጡና እንዲህ የሚባል ነገር የለም ብለው እንትን ይላሉ። የነዚህ ጉዳይ የሚያሳዩት እነዚህ ማህበራት እነዚህ ቡድኖች በብር በስልጣንና በዝና እንደተጠለፉ ይሄንን መጠርጠር እንደዚህ ሊሆን ይችላል ብሎ መጠርጠር ማለት ያን ያክል ስርዓታችንን ካርክ ማለት ነው፣ ስርዓታችንን እንትን አላልክም ማለት ነው ምናምን ሊባል አይችልም። እኔ የማየው በዚህ መልኩ ቢሆንስ ደግሞ አላከብርምስ ቢሉ ደግሞ አልፈርድቦትም። የኢትዮጵያ ሕዝብ አይፈርድቦትም፣ ማንም አይፈርድቦትም። ይህን ስል አንድ ነጥብ በጣም ክሊር ማድረግ እፈልጋለሁ። እከሌ አጥፍቷል፣ እከሌ ወንጀለኛ ነው፣ እሱ በምርመራ ውስጥ ይጣራል እያልኩኝም አይደለም። እሰሩት እሱ ነው ያደረገው እያልኩም አይደለም። አትሰሩት እሱ አላረገም እያልኩምም አይደለም። አልጠራም። ይሄ ጉዳይ ብዙ ነገሮች አሉ፣ እንዲህ የሚያስብሉ ነገሮች አሉ። በህግ መልኩ እንደዚህ ይዘነዋል። ብዙ ያልገቡኝ ነገሮች አሉ። ሊያጠራልኝ የሚችል ሊገባኝ የሚረዳኝ መንገድ ይሄ ነው ብለው ምንም መንገድ ቢመርጡ ግን ስለማያከብሩ ነው ተብለው በአማርኛ ስሙ ምን እንደሆነ አላውቅም። ጋዝ ላይት የሚባል ቃል አለ። ምን ይሉሎታል? አንድ ሰው ይመጣና ሞራሎትን ከደካ በኋላ ገራሚ ክፉ ቃል ከተናገሩት በኋላ ከሱ ቃል ጋር ከሱ ንግግር ጋር ተያይዞ ሲቆጡ ምን ይላል? የተናገረውን ነገር ሳያሳስበው ምን ይላል? አይ እኔ የተናገርኩት በዛ ደረጃ ሳይሆን አንተ በቀላሉ የምትከፋ ሰው ስለሆንክ ነው ይላል። ከፍታፍነቱ ሳይሆን የሚታየው የእርሶ በሱ ንግግር መናደድ ነው የሚታየው። ጋዝ ላይቲንግ ይባላል። ይሄ ከባድ የሳይኮሎጂ ማኒፑሌሽን። አላከብሩም ቢባሉ ማኒፑሌሽን ሊሆን ይችላል። ንቀት ነው ወይ ቢባሉ ሊሎትም ይችላሉ። ማኒፑሌሽን ሊሆን ይችላል። ጋዝ ላይት ሊሆን ይችላል። ከአቧራ ዝና፣ ብር፣ ስልጣን፣ እውቅና ካነሳው አቧራ አሻግረን የምናየው የኢትዮጵያ ሕዝቦች ግን ምንም መንገድ ቢመርጡ ሐዘን ላይ እስከዛሬ ሐዘኖት እንዳልወጣ አይኖት ላይ የሚያስታውቃል። ሊወጣም አይችልም። እንደ አባት ነው የሚያዝኑት፣ እንደ ወንድ ልጅ ነው የሚያዝኑት። ወንድ አባት ሆነክ ወንድ ሆነክ ወንድ ልጅ በሰው ሲገደልና ወንድ ልጅ በሰው ሲበደልና ወንድ ልጅ በሰው ሲደበደብና ሴት ልጅ በሰው ስትደበደብ እንደ ወንድ ስሜቱ በጣም ይለያያል። እንደዛ አይነት ሐዘን ውስጥ ነው ያሉት። ምንም መንገድ ቢመርጡ ምንም አይነት መልኩ ቢከራከሩ በርሶ የሚፈርድ ንቀት ነው ወይ ባህል ትተው ነው ወይ ሽማግሌ ንቀው ነው ወይ ቢባሉ ሁሉ እንኳን ከዛ ቀርቶ ከኤርትራ ጋር ቢሰለፉ ከሶማሊያ ጋር ቢሰለፉ የሚፈርድቦት ሰው የለም። ዊ አንደርስታንድ። ህመሞትን እናውቃለን። ህመሞትን ይሰማናል። ስብራቶት ይሰማናል። ስለዚህ ማንም ሰው መጥቶ አንተ ንቀት ነው እንዴ ቢሎት ራሱ እሳይ እንደ ንቀትም ካየው በሉልኝ። የልጄን ጭቡ ለማጥራት የማረገው ሙከራን እንደ ንቀት ካያስከው ቻው በሉልኝ። የልጄን ጭቡ ለማውጣት ሐዘኔን ፍትሄን ለማግኘት የምመርጠው መንገድ የሀገር ሽማግሌዎችን መናቅ ነው ብለህ ካየኸው ደናደረ በሉልኝ። ደናደረ በሉልኝ። እንኳን ይሄን ቀርቶ ሌላም ባረግ የሚረዳኝ ብዙ ሰው አለ በሉልኝ። አልናቁም። ክብር እንትን አላሉም። የሀገር ሽማግሌ አልናቁም። ምንም አይነት ስርዓት አልናቁም። እኛ የምናየው የልጁን ፍትህ ለመፈለግ ቀን ከሌሊት የሚጥር አባትና አባት ብቻ። ሽማግሌ የሚንቅ የሀገር ባህል የሚንቅ ስርዓትን የማያከብር ሰው አናይም። እሱን አይደለም እያየን ያለን። እሱን ያየ ከሆነ በገንዘብ በእውቅናና በስልጣን አቧራ አይኑ የተጨፈነ
ይሄው ነው። እንግዲህ ውድ ቤተሰቦቻችን እንደሰማችሁት ነው ማለት ነው። እንደሰማችሁት ነው ውድ ቤተሰቦቻችን። ሁሉም ሰው እንግዲህ ስለ ቀናኔ ጉዳይ ሁሉም ሰው እንትን እያሉ ነው እና በጣም የምር በጣም ያሳዝናል። በጣም ያሳዝናል። የሰው ልብ ነካል በጣም። አንዳንዶቹ ደግሞ ወንድምየው ቤት አንድ ክላስ እየተኛ ይሄ ሁሉ ምስጢር ይዞ እንዴት ዝም ይላል? በሷና በኔ መካከል ወይም በእኛ መካከል አንተ ምንም ማግባት አትችልም፣ አንተ አያገባህም እሱ ብሎኛል ይላል። ለሱም መፍረድ ማለት አሁን ሰው ብዙ ሰዎች ልጁ ወንድምየው ላይ እሱ ወንድም እያለ እህት እንደዚህ ሲጎዳ እህት እንደዚህ ሲሞት ቀደም ብሎ ለእናቷ አወራም ወይ? እህቷ በእንደዚህ ጭንቅና መከራ ውስጥ ና እኔ ጋር ና ከእኔ ጋር ሁን ብላ እሱን አመጥታ ያለችዋ ሁኔታ ያለችዋ ነገር ወንድሜ ይረዳኛል ወይም ብላ ነው ወንድምየውን ያመጣችዋ። ይሄ ሁሉ ነገር እያየህ ወንድምየህ እንዴት ዝም ይላል ይላል። እንግዲህ ብዙ ሰው እንግዲህ በየቦታው ዝም ብሎ ያወራል። ዝም ብሎ በቃ እንዳትፈረዱ ማለት እሱ አሁን ልጁ ያለው ነገር በጣም የሰው ልብ ይሰብራል። ሰው ሳይረዳ ዝም ብሎ ይፈርዳል።